ጤናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምርግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ፣ ትግራይና የጄኔራሉ ዛቻ፣ የስልጣን አስጠባቂ ጦር ጥቃትና ዝርፊያ፣ የአገዛዙ አፈና እርምጃ በድምፃዊ ቴዲ አፍሮ ዙሪያ፣ ህገወጥ አዋጅና ደህንነት መስሪያ ቤቱ፣ የአሽከርካሪዎች ቅሬታ፣ አሜሪካና ወታደሮቹ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በአምስት አቅጣጫ በ23ኛ ክፍለ ጦር ላይ ማጥቃት እርምጃ የወሰደው ጠላት ያሰበው እንዳልተሳካና ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 13 ቀን 2018 ዓ.ም የዕዙ 104ኛ ኮር 23ኛ ክፍለ ጦርን በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተር ጨምሮ በርካታ እግረኛ ታጅቦ ከደላንታና ደሴ የመጣው ጠላት ኃይል በአምስት አቅጣጫ ወረራ ለማድረግ የሞከረ ቢሆንም እቅዱ መክሸፉና በተወሰደ የመልሶ ማጥቃት እርምጃ ፋኖ ድል መቀዳጀቱን አስታውቋል። በተሬና በጉና አድርጎ ከጊምባ የመጣው የጠላት ኃይል በሜጀር ጀነራል ዘውዱ ሰጥ አድርጌ አስተባባሪነት በተንታ ግንባር ወደ ደለቅ፣ በአጅባር ግንባር እንዲሁም በበርበር ወደ ደበቅና ከመቅደላ ወረዳ ከማሻ ከተማ በባዙራ አድርጎ ወደ ደበቅ በአምስት አቅጣጫ 23ኛውን ክፍለ ጦር ላይ የማጥቃት ውጊያ የከፈተው የጠላት ኃይል ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ጠላትን ስቦ በማስገባ ባትና መልሶ በመክበብ አይቀጡ ቅጣት በመቅጣት ባንዳው ጀነራል ዘውዱ ሰጥ አድርጌ ሙትና ቁስለኛውን እንኳን ለማውጣት ፋታ ሳይሰጡት ወደ መጣበት እንዲፈረጥጥ መገደዱን ይኸው መረጃ ጠቅሷል። በዚያ ወደ ውጊያ አገዛዙ በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱን በተጨማሪ ውጊያው ማምሻውን ድረስ መቀጠሉን ምኒልክ ዕዝ ጠቅሶ በዚህም 2 ብሬን፣ 1 ስናይፐር፣ 45 የነፍስ ወከፍ መሳሪያ በተጨማሪም 1 የሬጅመንት ዘመቻ አመራርን ጨምሮ የፋሽስቱ ስልጣን አስጠባቂ ሰራዊት የተማረከ ሲሆን 23ኛ ክፍለ ጦር ህዝብ ግንኙነት መግለጹን ጦርነቱ ሲጠቃለል ተጨማሪ መረጃዎች እንደሚወጡ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 13 ቀን 2018 የነበረውን ውጊያ ውሎ አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የፋሽቱ ብልጽግና አገዛዝ ሰራዊት የንጹሐን አማራዎችን ቤትና ንብረት ማውደሙን አጠናክሮ ቀጥሏል ሲል ምኒልክ ዕዝ ዛሬ ሚያዝያ 13 ቀን 2018 ባወጣው ተጨማሪ መረጃ ገልጾ በደቡብ ወሎ ዞን ኩታበር ወረዳ 018 ቀበሌ ልዩ ስሙ አራጢት የሚባል ቦታ ላይ በፋኖ የተሸነፈው አገዛዙ ዙፋን ጠባቂ ሰራዊት ፊቱን ያልታጠቁ ንጹሐን አማራዎች ላይ በማዞር የፋኖ ቤት ነው በማለት ቤታቸውን በሰዓት በማንደድ ቤት ንብረታቸው ሙሉ ለሙሉ ማውደሙን ጠቅሷል። ጦር መሳሪያ የታጠቀውን የፋኖ ሰራዊት መቋቋም ያቃተው የፋሽቱ ብልጽግና አገዛዝ ስልጣን አስጠባቂ ጦር መሳሪያ ያልታጠቁ አማራዎችን እድሜና ጾታ ሳይለይ በገፍ እየረሸነ ቤት ንብረት እያወደመ ብሎም እንስሳትን እየጨፈጨፈ ይገኛል ሲል አፋምነው ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 13 ቀን 2018 በቪዲዮ አስደግፈው ባወጣው በዚሁ መረጃ ጠቅሷል። ያው እንግዲህ ተመልካቾቻችን ይሄ የምታዩት ክስተት የተከሰተው በደቡብ ወሎ ዞን ኩታበር ወረዳ 018 ቀበሌ ልዩ ስሙ አራጢት በሚባል ቦታ ነው። እንግዲህ የፋኖ ቤተሰብ ነህ በሚል ይሄ የምታዩት ቤት አውድሞታል ማለት ነው። ያገዛዙ ስርዓት እንግዲህ ሰውየውን መያዝና መግጠም ሲያቅተው ፋኖን ክንድ መቋቋም ሲያቅተው እንደ ኩታራና እንደ ግል ጭመኛ የፋኖ ቤተሰብ መኖሪያ ቤት ነው የተባለውን እንግዲህ በዚህ ልክ እንደምታዩት አውድሞታል። ይህ መሰሉ ፋሽስታዊ ድርጊት ከተሸናፊና እየወደቀ ካለ አገዛዝ የሚጠበቅ መሆኑን ጠቅሶ የትግሉ መዳረሻ የነጻነት መሆኑን ምኒልክ ዕዝ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን አብልኮ ወረዳ ካለው አድማ ብተና የ26ኛ ሻለቃ አባል የነበሩ 4 አድማ ብተናዎች ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦርን መቀላቀላቸውን ዛሬ ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ይፋ እንዳደረገው ከ14 በላይ የሚሆኑ የጠላት ኃይል ፋኖን መቀላቀላቸውን አስታውቋል። የሚሊሻ ሻለቃ አዛዡና ጽህፈት ቤት ኃላፊ እንዲሁም የመከላከያ ጋንታ መሪ ቲም መሪ ብሬን ተኳሽን ይዘው የተቀላቀሉት 14ቱን በተመለከተ በስም በመዘርዘር የትኛውን ኮርና ክፍለ ጦር እንደተቀላቀሉ ጭምር ቴዎድሮስ ዕዝ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በሰሜን አማራ ቀጠና የህልውና ትግሉን ተከትሎ እንደ አባቱና ወንድም ሁሉ አርበኛ አንደበት ክንድ አለም ነው በዛሬው ዕለት በክብር መሰዋቱን ከጎንደር ጠቅላይ ግዛት በላይዝ አርበኛ ሀቅ ያለው ጸጋ አስታውቀዋል። የአርበኛው ልጅ አርበኛ አንደበት ክንድ አለም ነው የቀጠናው አንድነት ተስፋ የሰማዕታት ክንድ
ዓለም ነው ልጅ ሲሆን ሻለቃ አንደበት ዛሬ ሚያዝያ 13 ቀን 2018 ሳሊ መገንጠያ ላይ ከጠላት ጋር ተናንቆ በክብር ለአማራ ህዝብ ሲል መስዋዕቱን አስታውቋል። የልጅ አዋቂው አርበኛ ሻለቃ አንደበት ከአራዊት ሰራዊት ጋር ብርቱ ፍርሚያ አድርጎ የመጨረሻው ውድ ህይወቱን ስጦታ ለትግሉ አበርክቶ ታሪኩን በደማቅ ደሙ ጽፎ አርፏል። የለጋው አርበኛ ሞት የጀግና መስዋዕትነት ነው በማለት በክብር መስዋዕቱን አስታኮ ባወጣው በዚሁ መረጃ ጠቅሷል። ክብር ለህዝባቸው ሲሉ ውድ የህይወት ዋጋቸውን እየከፈሉ ላሉ ሰማዕታት። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በህወሓት ማዕከላዊ ኮሚቴ በቅርቡ የተላለፈው ውሳኔዎችና በትግራይ እየታየ ያለው የፖለቲካ ውጥረት አስመልክቶ መግለጫም ሰጡ። ጀነራሉም በኃይል ከስልጣን የሚያወርደኝ ካለ ሜዳው ላይ እንገናኝ ሲሉም አስጠነቀቁ። ጀነራል ታደሰ በመግለጫቸው የፕሪቶሪያው የሰላም ስምምነት መናቅም ክልሉን ወደ ከፋም ቀውስ ሊያመራው እንደሚችልም አስጠንቅቀዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴም ከጦርነቱ በፊት የነበረውን መንግስት ወይም ካቢኔ ወደ ቦታው ይመለስ በሚል ያስተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰና ውድቅ የሚያደርግ መሆኑን የተናገሩት ጀነራል ታደሰ ወረደ ይህ አካሄድ በደምና በአጥንት የመጣውን አንጻራዊ ሰላም አደጋ ላይ የሚጥል ነው ሲሉም አስጠንቅቀዋል። ምንም እንኳን የፖለቲካ ውጥረቶች ቢኖሩም ጊዜያዊ አስተዳደሩ የተጣለበትን ኃላፊነት መወጣቱን እንደሚቀጥል ያረጋገጡትም ሌተና ጀነራል ታደሰ ወረደ ስራዬን በአግባቡ እቀጥላለሁ፣ መዋቅሮችንም በንቃት እተገብራቸዋለሁ፣ የስራ አፈጻጸም አካል የማይናወጥም ነው ሲሉም ገልጸዋል። ቀደም ሲል ስትራቴጂካዊ ውድቀትም ገጥሞኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሚ ምክር ቤቱም ይመለስ እያለ መነሳሳቱ በራሱ ትልቅ ውድቀት ነው ያሉትም ጀነራል ታደሰ ወረደ የህወሓትን ወቅታዊ አቋም ተችተዋል። ችግሮች በጩኸት በሆያ ሆዬ ወይም ደጋግሞ ስብሰባ በመቀመጥም እንደማይፈቱም ጀነራሉ በዚሁ መግለጫቸው ላይ ጠቅሰዋል። ሌተና ጀነራል ታደሰ ወረደ በመግለጫቸው ማጠቃለያ ላይ እጅግ ጠንከር ያለ መልእክት ያስተላለፉ ሲሆን በኃይል ከስልጣን የሚያወርደኝ ካለ በተግባር ሜዳው ላይ የምናየው ይሆናል በማለትም ማንኛውንም በኃይል የታጀበ ያሉትን የስልጣን ሽኩቻን ለመመከትም ዝግጁ መሆናቸውን በይፋም ተናግረዋል። በቅርቡ ከጠቅላይ ሚኒስትር አብይ አህመድ የተጨማሪ 1 ዓመት የስልጣን ጊዜ የተራዘመላቸው ሌተና ጀነራል ታደሰ ወረደ ሹመትን ከፕሪቶሪያው የሰላም ስምምነት ያፈነገጠ የአንድ ወገን ማለትም የገዢው የብልጽግና ፓርቲ ውሳኔ ነው በማለትም እንደማይቀበለው በቀደመ መግለጫው የገለጸው የቀድሞው የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን በጫናና በወከባም ከመቀሌ ወደ አዲስ አበባ እንዲሰደዱ ማድረጉ የሚነገርለት ህወሓት በጀነራል ታደሰ ወረደ የዛሬው ጠንካራ መግለጫ ዙሪያ የሰጠው ምላሽም እስካሁን የለም። ቀጣዩ የህወሓት እርምጃ ምን እንደሆነም ለጊዜው አልታወቀም። የአገዛዙ ስልጣን አስጠባቂ ወታደሮች በግፍ አርሶ አደሮችን ሲደበድቡ የሚያሳየው ፊልም በማህበራዊ ሚዲያ ተሰራጨ። አገዛዙ የፋኖን ምት መቋቋም ሲያቅተው የአርሶ አደሮችን ሀብትና ንብረት መዝረፉን መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታውቋል። በአማራ ህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ ስልጣን አስጠባቂ ወታደሮች በአማራ ክልል አርሶ አደሮች ላይ ድብደባ ሲፈጽሙ የሚያሳይ ቪዲዮ በስፋት በማህበራዊ ሚዲያ የተሰራጨ ሲሆን እነዚህ እብሪታቸውን በቪዲዮ ቀርጸው ያሰራጩት የአገዛዙ ስልጣን አስጠባቂ ወታደሮች ሰላማዊ ሰዎችን በግፍ መረሸናቸው፣ መደብደባቸው ተደጋጋሚ በቅሬታ ሲነሳ የመከላከያን ስም አታጥፉ በማለት የአገር ዳር ድንበር መጠበቅ ያለበት ሰራዊት በዘር ጥላቻ የተገፉ መሪዎች ለስልጣን ማስጠበቂያ ሰላማዊ ሰዎችን እየጨፈጨፈ መሆኑን የራሳቸው ድርጊት ተጨማሪ ማሳያ ነው የሚሉ ቅሬታዎች ተከትለው ቀርበዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ይፋት አውራጃ ጣር ማበር ወረዳና በአንጾኪያ ገምዛ ወረዳዎች ውስጥ በሚገኙ አርሶ አደሮች ላይ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት መጠነ ሰፊ ዝርፊያና የሰብአዊ መብት ጥሰት እየፈጸሙ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 13 ቀን 2018 ባወጣው መረጃ ገልጿል። በዚህም በጣር ማበር ወረዳ የተፈጸሙ የዝርፊያ ዝርዝሮችን የጠቀሰ ሲሆን አርሶ አደር ደበበ አበበ መንጋታ 7 ኩንታል ማሽላ፣ 1600 ብር ጥሬ ገንዘብ፣ 1 ጭነት ባቄላ፣ 2 የፍየል ሙክትና 1 የሞባይል ስልክ የተዘረፉ ሲሆን ወይዘሮ የትምወርቅ ንጉሴ 10 ጭነት ማሽላ፣ 2 ጭነት ጤፍና 1 የፍየል ሙክት በአገዛዙ ጦርነት ተወሰደባቸው። አቶ የጎሽሜ ነገሰ ወይራምባ 6 ኩንታል ጤፍ መዘረፋቸውን፣ አቶ ደሳለኝ ተስፋዬ 20 ኩንታል ማሽላ መዘረፋቸውን፣ ቄስ አለማየሁ ወልደ ዮሐንስ 4 ኩንታል ማሽላ መዘረፋቸውና በተጨማሪም ወንደሰን ንጉሴ፣ መረሻ ሞገስና ጌትነት ዳኛቸው የተባሉ ግለሰቦች በድምሩ 9 ከብቶች የተዘረፉ ሲሆን ንብረታቸውን ለማስመለስ የጠየቁ አርሶ አደሮች 81 ሺህ ብር እንዲከፍሉ መጠየቃቸውንም ይኸው መረጃ ጠቅሰዋል። በተመሳሳይ በአንጾኪያ ገምዛ ወረዳ ንብረታቸውን ለማስመለስ
የተጠየቁ አርሶ አደሮች 81 ሺህ ብር እንዲከፍሉ መጠየቃቸውን፣ ዝርፊያው በትላንትናው ዕለት ሚያዝያ 13 ቀን 2018 የተፈጸመ ሲሆን በአንጾኪያ ገምዛ ወረዳ ዛሬ ሚያዝያ 13 ቀን 2018 በተመሳሳይ ትላንት ሚያዝያ 12 ቀን 2018 ንብረታቸው የተዘረፉ አርሶ አደሮች እንዲመለስላቸው ያቀረቡትን ጥያቄ ተከትሎ እያንዳንዳቸው 81 ሺህ ብር እንዲከፍሉ መጠየቃቸው ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ እንደገለጸው በአንጾኪያ ገምዛ ወረዳ በኩል የምርጫ ካርድን በኃይል ለማከፋፈል የተደረገ እንቅስቃሴ በአካባቢው ማህበረሰብ ዘንድ ከፍተኛ ተቃውሞ እንደገጠመው ገልጾ ህዝቡ ይህ ድርጊት በአማራ ህዝብ ላይ እየደረሰ ያለውን ጭቆና የሚያራዝም በደማችን ላይ የሚደረግ ድራማ ነው በማለት ካርዱን አንቀበልም በማለት ተቃውሞውን መግለጹን ጠቅሷል። በአካባቢ ያለው የፋኖ ኃይልም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አርበኛ መሐመድ ቢሆነኝ ኮር የስቴ ጎማ ተራራ ክፍለ ጦር ያገዛዙ ስልጣን አስጠባቂ ጦር እንቅስቃሴን በመከታተል መጠነ ሰፊ ጉዳት እያደረሰ መሆኑን ኮሮ መግለጹን ይኸው መረጃ አስታውቋል። በዓለም አቀፍ ደረጃም ግዙፍ የኮንቴነር ጭነትም አጓጓዥ የሆነው ሜርካስም ወደ ሶማሌላንድ ራስ ገዟ በርበራ ወደብ እና ከወደቡ የሚወጡ አዳዲስ የጭነት ምዝገባዎችን ለጊዜው ማቆሙን አስታወቀ። የበርበራ ወደብ ኢትዮጵያን ጨምሮ ለጎረቤት ሀገራት የሚላኩ የኮንቴነር ጭነትም የሚያልፍበት ቁልፍ የሎጂስቲክ መስመር ሲሆን ችግሩም ኢትዮጵያንን ሊነካ ይችላልም ተብሏል። ሜርክሳይክም በትላንትናው ዕለት ባወጣው ለደንበኞቹ ባስተላለፈው መግለጫ እገዳው ወዲያውኑ ተግባራዊ እንደሚሆንና ይህም ከመርከቦች የጉዞ ፕሮግራም ለውጥ ጋር የተያያዘ መሆኑን ገልጿል። ድርጅቱም ወደቡ ለአካባቢያዊ ሆነም ኢትዮጵያን ጨምሮ ለጎረቤት ሀገራት ገቢዎችም እንደ ወሳኝ የመርከብ ጭነትም አቅራቢ ሲያገለግል መቆየቱን አውስቶ ኢትዮጵያም ፋይዳው እያደገ የመጣውን በሶማሌላንድ የሚገኘውን የበርበራ ወደብ ለገቢ እና ወጪ ንግድ እንቅስቃሴዎቿ እንደ መውጫና መግቢያም በርም በአማራጭነት መጠቀሟም ይታወቃል። ባለፈው ታህሳስ ወር 2018 ዓ.ም ከፍተኛ የኢትዮጵያ ልዑክ ወደ ወደቡ መሰረተ ልማቶችና በአቅራቢያው የሚገኙ የበርበራ ነጻ ኢኮኖሚ ቀጠና ላይ ጉብኝት ማድረጋቸው የሚታወስ ሲሆን ይህም አዲስ አበባ በስትራቴጂካዊ የቀይ ባህር መስመር በኩል የንግድና የኢንቨስትመንት ትብብሯን ለማስፋፋት ያላትን ፍላጎት የሚያሳይ ነውም ተብሏል። ጉብኝቱ በሶማሌላንድ ራስ ገዝና በኢትዮጵያ መካከል ያለውን የኢኮኖሚያዊ ግንኙነት ለማጠናከርና ቀጠናዊ ትስስርን ለማሳደግ የሚደረግ ጥረት አካል መሆኑን ባለስልጣናቱ የገለጹ ሲሆን የሶማሌላንድ የገንዘብና የኢኮኖሚ ልማት ሚኒስትር ዋና ዳይሬክተሩ መሐመድ ሐሰን ሰልቫን የወደብ ቅልጥፍናውን የጉምሩክ አሰራሩንና የንግድ መቻቸትን እርምጃዎችን ለማሻሻል ለተከናወኑ ማሻሻዎች ገለጻም አድርገዋል። ሜርሴክን ትላንት ባወጣው መግለጫ በበርበራ ወደብ በሚሰጠው አገልግሎት ለአካባቢም ሆነ እንደ ኢትዮጵያ ላሉ የጎረቤት አገራት ገቢዎች ሊመኩበት እንደሚችሉም እንረዳለን ብሏል። ግዙፍ የጭነት ድርጅት በጅቡቲ በመቃደሾና በሞምባሳ ወደቦች የሚሰጠው አገልግሎት እንደቀጠለ መሆኑን ገልጾ እነዚህ ወደቦች የኢትዮጵያን የአቅርቦት ሰንሰለትም ጨምሮ የቀጠናውን የሎጂስቲክ ትስስር መደገፋቸውን እንደሚቀጥሉም አስታውቋል። ወደ በርበራም ጭነት መላክ የሚፈልጉ ደንበኞችም አማራጭ የየብስ ትራንስፖርት መንገዶችን እንዲጠቀሙም ሲል አሳስበዋል። ሜርሴክም የጭነትም ትዕዛዛቱን ለምን ለማገድም እንደወሰነ ዝርዝር ምክንያት ባይሰጥም ውሳኔው የመጣው የየመኑ የሐውቲ ታጣቂ ቡድን በሶማሌላንድ እየሰፋ መጣ ያሉትን የእስራኤልም ተሳትፎ በተመለከተ ማስጠንቀቂያም ከሰጠም ከጥቂት ቀናት በኋላ መሆኑም ተመልክቷል። ሐውቲው እስራኤል በሃርጌሳ አምባሳደር መሾሟን ተከትሎ እስራኤል በሶማሌላንድ መገኘቷ ለእኛ ቀይ መስመር ነው በማለትም ማስጠንቀቂያ መስጠቱም ተመልክቷል። የአገሪቱን የፋይናንስ ስርዓት አልተከተለም የተባለ የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉና ክፍያው በቀጥታ ወደ ደህንነት መስሪያ ቤቱ እንዲሄድ ዛሬ አገዛዙ በተቆጣጠረው ፓርላማ አዋጅ ጸድቋል። ዶክተር ደሳለኝ ጫኔ የክፍያ ስርዓቱ የአገሪቱን የፋይናንስ ስርዓት ያልተከተለና መንገደኞች ሳይሆን አየር መንገዶች ሊከፍሉት የሚገባ ክፍያ ነው በማለት ተቃውሟቸውን አሰምተዋል። አገዛዙ በበላይነት የተቆጣጠረው የህዝብ ተወካዮች ምክር ቤት ሚያዝያ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድድ አዋጅ በሁለት ድምፅ ተአቅቦ በአብላጫ ድምፅ የጸደቀ ሲሆን ለብሔራዊ መረጃና ደህንነት አገልግሎት በቀጥታ ገቢ ይደረጋል የተባለው ክፍያ በፓርላማ አባላት ጥያቄ የተነሳበት ሲሆን ዶክተር ደሳለኝ ጫኔ የቀድሞ የአብን ሊቀመንበርና የምክር ቤቱ አባል የፋይናንስ ስርዓትን ያልተከተለ የክፍያ ስርዓት መሆኑንና ክፍያውም ሊከፈል የሚገባው በአየር መንገዶች አማካኝነት
መሆኑን በመጥቀስ ተቃውሟቸውን አሰምተዋል። ኢትዮጵያን ኢንሳይደር የምክር ቤት ውሎን መሰረት አድርጎ ባወጣው ዘገባ ዶክተር ደሳለኝ ጫኔ የአውሮፕላን መንገደኞች ለአቪዬሽን ደህንነት ክፍያ ክፈሉ መባሉ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት አለበት ከሚለው ጽንሰ ሀሳብ ጋር የሚቃረን መሆኑን ገልጸው የሲቪል አቪዬሽን አገልግሎት ክፍያ ሊከፍሉ የሚገባው አየር መንገዶች እንጂ መንገደኞች ሊሆኑ እንደማይገባ ለፓርላማው አሳስበዋል። የሚሰበሰበው የአገልግሎት ክፍያ ለብሔራዊ ደህንነት ገቢ ይደረጋል መባሉ የአገሪቱ የገንዘብ ስርዓት አለማወቅ ነው። ለሲቪል አቪዬሽን ባለስልጣንም ለብሔራዊ ደህንነትን በጀት የሚመድበው ፓርላማ ሆኖ እያለ የመንግስትን የፋይናንስ ስርዓት የሚጥስ በመሆኑ ይህ አንቀጽ መስተካከል አለበት በማለት ዶክተር ደሳለኝ ጫኔ ጥያቄ ያቀረቡ ቢሆንም ሰሚ አጥተው በሁለት ተቃውሞና በሁለት ድምፀ ተአቅቦ ገዢው ብልጽግና ፓርቲ በከፍተኛ የበላይነት በተቆጣጠረው ፓርላማ ይህ አዋጅ ጸድቋል። በዚህ አዋጅ መሰረት ከእያንዳንዱ የአውሮፕላን በረራ ትኬት ሽያጭ ለደህንነት መስሪያ ቤቱ ክፍያ የሚፈጸም ሲሆን ገንዘብ የሚሰበሰበው በገንዘብ ሚኒስቴር ሳይሆን በቀጥታ ለደህንነት መስሪያ ቤቱ መሆኑ ሂደቱ የደህንነት መስሪያ ቤቱን በከፍተኛ ፋይናንስ የሚያጠናክርና ይህ ፋይናንስም ተጠያቂነት የሌለበት በገንዘብ ሚኒስቴር ስለማይመደብም የኦዲትና ቁጥጥር ስራ ስለማይሰራ ለምን ዓላማ ይውላል የሚለው በግልጽ እንደማይታወቅና ይህም ለሀገሪቱ አደገኛ መሆኑን የአዋጁን መጽደቅ ተከትሎ በማህበራዊ ሚዲያ የሚሰጡ አስተያየቶች ቅሬታ ማንሳት ጀምረዋል። በገንዘብ ሚኒስቴር በኩል የሚመደቡ በጀቶች በአመት ኦዲት ተደርገው ሪፖርት የሚደረግ ሲሆን ጠቅላይ ኦዲተርም እነዚህኑ በጀቶች መሰረት አድርጎ ምርመራ የሚያደርግ ቢሆንም በቀጥታ ለደህንነት መስሪያ ቤቱ ከመንገደኞች የሚሰበሰበው ገንዘብ በአየር መንገድ አማካኝነት ወደ መስሪያ ቤቱ የሚገባውን ፋይናንስ ቁጥጥር ለማድረግ የማይቻልበትና ገንዘቡም የት እንደደረሰ ማወቅ እንደማይቻል ይህም የደህንነት መስሪያ ቤቱና ኃላፊዎቹ እጅግ ከፍተኛ ሀብት ያለአንዳች ቁጥጥር እንዲያስተዳድሩ የሚፈቅድና የፋይናንስ ስርዓቱን የምክር ቤት አባሉ ዶክተር ደሳለኝ ጫኔ እንዳሉት የሚጥስ መሆኑ በቅሬታ መነሳት ጨምረዋል። በፓርላማ ውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር ፈቲሃ ማህዲ የብሔራዊ መረጃና ደህንነት አገልግሎት ከሚሰጣቸው አገልግሎት ገንዘብ መሰብሰብ እንደሚችል በሕግ ተፈቅዶለታል በማለት ለመስሪያ ቤቱ ፈቃድ የተሰጠው የብሔራዊ መረጃና ደህንነት አገልግሎት እንደገና ለማቋቋም የወጣው በ2014 የጸደቀ አዋጅ ነው በማለት ተቃውሞውን ለመከላከል መሞከራቸውን ይኸው ዘገባ ጠቅሷል። አወዛጋቢ ድንጋጌ የያዘውና ዛሬ የጸደቀው ሕግ የኢትዮጵያ አቪዬሽን ደህንነት ማሻሻያ አዋጅ ረቂቅ ባለፈው ጥር ወር አጋማሽ ለፓርላማ በቀረበበት ወቅት ውይይት ሳይካሄድበትና አስተያየትም ሆነ ጥያቄ ሳይቀርብበት ጉዳዩን ለሚመለከታቸው ቋሚ ኮሚቴዎች መመራቱን ያስታወሰው ይኸው ዘገባ በዋነኛነት በኢትዮጵያ ሲቪል አቪዬሽን ባለስልጣንና በብሔራዊ መረጃና ደህንነት አገልግሎት ስልጣንና ተግባራት ላይ ማሻሻያዎች ያደረገው ይህ አዋጅ ተመሳሳይ ስያሜ በመያዝ ከ20 ዓመት በላይ በስራ ላይ የቆየውን አዋጅ የተካ መሆኑንም ዘገባው ጠቅሷል። በአገር ውስጥና በውጭ ባሉ ኢትዮጵያውያን ከፍተኛ ተቀባይነት ያገኘው የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የህዝቡን የወቅቱን ሁኔታ ያንጸባረቀበት አልበም በተለይም ዳስጣል አንሳን ተከትሎ ጠቅላይ ሚኒስትሩ በከፍተኛ ደረጃ በሁለት መድረኮች ላይ ቁጣቸውን ሲገልጹ የነበረ ሲሆን ዛሬ የተቆጣጠሩትን ስልጣን ከህግ አግባብ ውጭ በመጠቀም አገዛዛቸው በሱ ዙሪያ ያሉ ሰዎችን በማሰር የሽብር ድርጊት እየፈጸመ መሆኑ ተቃውሞ አስነስተዋል። በማህበራዊ ሚዲያ ተቃውሞ እያስከተለባቸው ነው። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለፈው ሐሙስ ያወጣው ኢትዮሪካ የተሰኘው አዲስ አልበም ከ75 ሚሊዮን በላይ ተመልካቾችን ያገኘ ሲሆን የአልበሙ መውጣት ተከትሎ ለምን ተነካን በሚል ጠቅላይ ሚኒስትሩና አገዛዛቸው በተለያዩ መድረኮች ላይ በአሽሙርና በቀጥታ በደጋፊዎቻቸው ጭምር ወቀሳ ሲያቀርቡበት የነበረው ድምፃዊው ላይ የአፈና እርምጃ ለመውሰድ መንቀሳቀስ መጀመራቸው ምልክት የታየ ሲሆን ዛሬ ድምፃዊ ቅርብ ወዳጅ አቶ ዮሲፍ ያሲንም የፌዴራል ፖሊስ አባላት ከቤቱ በቤተሰቦቹ ፊት እየደበደቡ የወሰዱ ሲሆን የቴዲ አፍሮ ምክትል ማናጀር የሆነችው ማህሌት ሰለሞንም ከታሰረች በኋላ ወደ ወላጆቿ ቤት በመሄድ ብርበራ ማድረጋቸው ታውቋል። ማህሌት ሰለሞን አርፋበት በነበረው አትላስ ሆቴል አካባቢ 6 የሚሆኑ የፌዴራል ፖሊስ አባላት በቁጥጥር ስር ያደረጓት ሲሆን ሁለቱም ታሳሪዎች ለጊዜው የት እንዳሉ እንደማይታወቅና ፖሊስ እስራቸውን በተመለከተ በይፋ መግለጫ ባይሰጥም ማምሻውን በተመሳሳይ 6 የሚሆኑ የፌዴራል ፖሊስ አባላት እኩለ ሌሊት ላይ ወደ ድምፃዊ ቴዎድሮስ ካሳሁን ቤት በመሄድ ያለአንዳች የፍርድ ቤት ትዕዛዝ ዲጄ ዊሽ የተባለውን በቤት ውስጥ ይገኛል በሚል እናስራለን በሚል ያደረጉት ሙከራ ድምፃዊ ቴዎድሮስ ካሳሁን በሌሊት ወደ ቤት ውስጥ መግባት እንደማይፈቅድ መግለጹን ተከትሎ ለጊዜው የእስር እርምጃ ያቀረበ ቢሆንም በአካባቢው ፖሊሶች መኖራቸውን ለማወቅ ተችሏል። አገዛዙ ሰሞኑን የድምፃዊ ቴዎድሮስ ካሳሁንን ሙዚቃ የሰሙ ታዳጊዎችን ሳይቀር ከአልሸባብ ጋር የሽብር ግንኙነት አላቸው በማለት ሐሰተኛ መረጃ በማሰራጨትና መሳሪያ በመደርደር ለማሸበር የሞከረ ሲሆንም ዛሬ በግፍ የታሰሩትን የድምፃዊ ቴዎድሮስ ካሳሁን የቅርብ ሰዎችም ድምፃዊና ቤተሰቡን ለማሸበር አገዛዙ
አገዛዙ እየሄደበት ያለው ርቀት ከህግ በላይ የሆኑት ጠቅላይ ሚኒስትር አብይ አህመድ ፉከራቸውን በተግባር እየዋሉት ሲሆን በአገሪቱ ህግና ስርዓት አለመከበሩ በግልጽ ያሳያል የሚሉ ቅሬታዎች ተከትለው ቀርበዋል። የተናደዱ ባለስልጣናት ቂም መወጫና የእነሱ እልህ ማስታገሻ የሆኑት የፍትህና የጸጥታ ተቋማት ከመንግስት ገለልተኛነት መቆም አለመቻላቸው በተግባር ዛሬም እየተረጋገጠ መምጣቱና ድምፃዊ ላይ ተጨማሪ አፈና ለማድረግና ለማሸበር አገዛዙ እየወሰደ ያለው እርምጃ ከእውነት ጋር የመጋፈጥና በሚሊዮኖች ልብ ውስጥ የተቀበረውን የተዳፈነውን ቁጣ ከመቀስቀስ ያለፈ ውጤት እንደማያመጣ ይልቁኑ አገዛዛቸው ጸረ ኢትዮጵያ አቋሙን ከመለወጥ ዜጎችን በገዛ ሀገራቸው ባይተዋር ከማድረግ ለመቆጠብ ፍላጎት እንደሌለውና ኢትዮጵያን አፍርሶ አገር እሰራለሁ ብሎ እየተንቀሳቀሰ መሆኑን በተግባር የሚያሳይ ጠቅላይ ሚኒስትሩ በተደጋጋሚ በማህበራዊ ሚዲያ ፈቀላጤዎቻቸው ሳይቀር በኢትዮጵያዊነት ሲወደሱ የነበረውን ጸረ ኢትዮጵያ አቋማቸውን በግልጽ በድምፃዊ ላይ እየወሰዱት ያለው እርምጃ ተጨማሪ ማሳያ መሆኑ እየተጠቀሰ ይገኛል። በትላንትናው ዕለት የቀድሞ አሜሪካ የአፍሪካ ጉዳይ ረዳት ጸሐፊ አምባሳደር ቲቦር ናዥ ድምፃዊ ቴዎድሮስ ካሳሁን የህዝቡን እውነት በጀግንነትና በብቃት ማንጸባረቁ ክብር የሚገባውና ሊደመጥ የሚገባ መሆኑን ጠቅሰው የሙዚቃ ሰዎች በስራዎቻቸው ከጋዜጠኞችና ኤክስፐርቶች የበለጠ እውነትን ለመግለጽ የሚችሉ መሆናቸው ለድምፃዊ ያላቸውን አክብሮት በመግለጽ ሙዚቃዎቹን አድምጡ ሲሉ አስተያየት መስጠታቸውን ጠቅሰን መዘገባችን አይዘነጋም። ጠቅላይ ሚኒስትሩ ጉቶ ከሆነም እነቅላለን፣ ቁራና ንስር በሚል በማነጻጸር ሁለት ጊዜ ድምፃዊ ቴዎድሮስ ካሳሁን ሙዚቃን ተከትሎ ሲያስፈራሩ የቆዩ ሲሆን ስልጣናቸውን አላግባብ በመጠቀም በድምፃዊ ላይ ጉዳት ለማድረስ ከመንቀሳቀስ ይልቅ በሚሊዮን የሚቆጠር ህዝብ በአገዛዛቸው የደረሰበት ያለውን በደል ትኩረት ሰጥተው ቢንቀሳቀሱ የተሻለ ነው። ጠቅላይ ሚኒስትሩ ሃይባይ በማጣታቸው ከህግና ስርዓት ውጭ ህዝብን እያሸበሩ ሊቀጥሉ እንደማይችሉ ድምፃዊውን መንካት ተጨማሪ መዘዝ ይዞ ሊመጣ እንደሚችል ብዙዎች እያስጠነቀቁ ይገኛል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ አገዛዝ በጥላቻ በኦሮሚያ ክልል ሰፊ ቅስቀሳ በማድረግ የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ለማጥላላት የወሰዳቸው እርምጃና ወጣቱን በጥላቻ ለመሰብሰብ ያደረገው ሙከራ እየከሸፈ ሲሆን በርካታ የኦሮሞ ወጣቶች በማህበራዊ ሚዲያ በግልጽ ወጥተው እየገደላችሁ እየዘረፋችሁን ያላችሁት እናንተ ናችሁ፣ ሌሎችንም በድሮንና በከባድ መሳሪያ የምትጨፈጭፉት በኦሮሞ ስም ነው፣ እናንተ አትወክሉንም፣ በአምቦና በሌሎችም ቦታዎች ያደራጃችኋቸው ወንበዴዎች ህዝብን እያስለቀሱ እየዘረፉ እየገደሉና እያሰቃዩን ነው በማለት ለጥላቻ ቅስቀሳቸው ምላሽ መስጠታቸው ቀጥለዋል። በአንድ ሀገር ላይ ልጓም አልባ ስልጣን ባለፉት 8 ዓመታት በጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የታየ ሲሆን ይህን ስልጣናቸውን ተገን በማድረግ ሲፈጽሙ የቆዩትን የጦር ወንጀል፣ የዘር ማጥፋት እርምጃና አፈና ተጠያቂ የሚያደርግ ስርዓት እስካልመጣ ድረስ በኢትዮጵያ ውስጥ መሰረታዊ ለውጥ እንደማይመጣ ተደጋግሞ ሲጠቀስ ቆይቷል። በሬክተር ስኬል 4.7 የተመዘገበ የመሬት መንቀጥቀጥ በኢትዮጵያም አማራ ክልል ሰሜን ሸዋም ደብረ ብርሃን ከተማ አቅራቢያ መከሰቱም ተገለጸ። ቮልካኖ ዲስከቨሪ እንደዘገበው በኢትዮጵያም የሰዓት አቆጣጠርም ከጠዋቱ 4 ሰዓት ከ27 ላይ ዛሬ ማክሰኞ የተከሰተው የመሬት መንቀጥቀጥ ከደብረ ብርሃን ከተማም 62 ኪሎ ሜትር ወይም 38 ማይል ርቀት ላይ የተከሰተ ሲሆን በሰው ሕይወትና በንብረት ላይ ስለደረሰው ጉዳት እስካሁን መገመት የማይቻል ቢሆንም ጥልቅ ሊሆን ይችላልም ብሏል። የመሬት መንቀጥቀጡ በተለያዩ የአቅራቢያው አካባቢዎችም ሳይሰማ እንዳልቀረ የገለጸው ዘገባው የመሬት መንቀጥቀጡ ወደ መሬትም እስከ 10 ኪሎ ሜትር ጥልቀት እንደነበረውም ቮልካኖ ዲስከቨሪ በዘገባው ላይ አካቷል። ከጅቡቲ በየቀኑ ነዳጅ ቀድተው መውጣት ያለባቸው 500 የነዳጅ ጫኝ ቦቴዎች ቢሆንም ቢበዛ 50 ብቻ መጫናቸውና በማህበራዊ ሚዲያ ነዳጅ በቂ ሁኔታ ወደ ሀገር ውስጥ እየገባ ነው የሚለው ሐሰት መሆኑን ሾፌሮች አጋልጠዋል። 2 ወራት ለሚጠጋ ጊዜ በጅቡቲ በረሃ ውስጥ እየተጉላሉ የነበሩ የነዳጅ ጫኝ ቦቴ አሽከርካሪዎች ከዚህ ቀደም ያቀርቡት የነበረውን ቅሬታ ተከትሎ በአሁኑ ወቅት ነዳጅ ጭነው ወደ አገር ቤት እየገቡ ነው፣ ችግሩ ተፈቷል ተብሎ በማህበራዊ ሚዲያ የተሰራጨው ሐሰት መሆኑን አጋልጠዋል። ከዚህ ቀደም እስከ 500 ቦቴዎች ድረስ በቀን ጭነው እንደሚወጡ ቢያንስ 200 ያህል የሚጫን ቢሆንም በአሁኑ ወቅት ከ20 እስከ 50 የሚሆኑ ነዳጅ የጫኑ ቦቴዎች ከጅቡቲ እየወጡ ቢሆንም ብዙዎቹ እየተጉላሉ፣ ሌሎችም በረሃውና ወጪውን መቋቋም አቅቷቸው ተሽከርካሪውን እዛ ቁመው ጥለው እየወጡ መሆናቸውን አስታውቀዋል። የቦቴ ሹፌሮች 2 ወር ለሚጠጋ ጊዜ ሲጉላሉ መፍትሄ ማጣታቸውን ተከትሎ ብዙዎቹ ቀስ በቀስ አዲስ አበባን ጨምሮ ወደ ተለያዩ የአገሪቱ አካባቢዎች ወደ ቤተሰቦቻቸው እየተመለሱ ያለ ስራ ተቀምጠው ያሽከረክሯቸው የነበሩ የነዳጅ
የጫኝ ቦቴዎች ጅቡቲ ላይ መሆናቸውን ሰሞኑን በማህበራዊ ሚዲያ የተወሰኑ ቦቴዎች በአጀብ ነዳጅ ጭነው ሲንቀሳቀሱ የሚያሳየውን ቪዲዮ በማሰራጨት ችግሩ ተፈቷል፣ ነዳጅ ጭነው ሁሉም እየመጡ ነው፣ የነዳጅ ችግሩ ተቃሏል ተብሎ የተሰራጨው ሐሰት መሆኑን ጠቅሰዋል። ከ40 ቀናት በላይ በጅቡቲ በረሃ ውስጥ ለከፍተኛ ኢኮኖሚያዊ ቀውስ፣ ለበሽታና ለረሃብ የተጋለጡት አሽከርካሪዎች የሄዱበትን ተልዕኮ ናፍጣ ጭነው ለመምጣት ቢሆንም ብዙዎቹ ናፍጣ አይሰጥም መባላቸውን ተከትሎ ለከፍተኛ መጉላላትና ተሽከርካሪዎቻቸውን እየጣሉ ለመምጣት መገደዳቸውን ጠቅሰዋል። በድሬዳዋ በጋላፊ እጀባ ሲጀመር በቀን ከ300 እስከ 400 ነዳጅ የጫኑ ተሽከርካሪዎች በመንገድ ላይ ይታዩ እንደነበር በማስታወስ አሁን ላይ ግን 20 ወይም 15 ተሽከርካሪዎች መታየታቸውን፣ ለአዲስ አበባ ካሁን በፊት ለአንድ ማደያ በወር ከ30 እስከ 27-28 ቦቴ ይጫን የነበረ ቢሆንም በአሁኑ ወቅት ግን እየቀነሰ መምጣቱን፣ ጅቡቲ ያለው ችግር ተፈቷል፣ ወደዚህ የሚጭኑትም ወደ ድሮ ተመልሷል፣ የሚጭኑ ቦቴዎች ብዙ ናቸው የሚባለው ትክክል አለመሆኑና ዛሬም ችግሮች ያለመቀረፋቸውን ገልጸዋል። የነዳጅ ስርጭቱ ላይ ፍትሐዊነት እንደሌለና ከላይ ጀምሮ ባለስልጣናት እስከታች ድረስ መዋቅር ዘርግተው ከተመደበው የነዳጅ ማደያ ኮታ ውጭ የበለጠ የሚያገኙና ለጥቁር ገበያ እንዲቸበችቡ የሚመቻችላቸው ያሉትን ያህል ሌሎች ደግሞ ነዳጅ የማያገኙ ጭምር ዛሬ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን፣ ነዳጅ ያገኙትም በትክክለኛ ዋጋ የማይሸጡት ከአካባቢው ባለስልጣናትና የጸጥታ ሰዎች ጋር ግንባር ፈጥረው መሆኑን በቅሬታ የተነሳ ሲሆን በጥቁር ገበያ ነዳጅ መሸጡ ዛሬም ተጠናክሮ መቀጠሉ በቅሬታ የተነሳ ይገኛል። አገዛዙ በቂ ነዳጅ ከአሜሪካ፣ እስራኤል፣ ኢራን ጦርነት በፊት ገዝቶ በነዳጅ ዲፖዎች ውስጥ የመጠባበቂያ ነዳጅ ያለመያዙ፣ የአገሪቱን የውጭ ምንዛሬ ለጦር መሳሪያ ግዢና አገዛዙ በየቦታው ለሚያስመርቃቸው ብልጭልጭ ፕሮጀክቶች በማዋሉ በአገሪቱ ውስጥ እየደረሰ ላለው የኢኮኖሚ ቀውስ፣ የነዳጅ ውድነትና በስርጭቱ ላይ የታዩ ሙስናዎች የአገዛዙ ግልጽ ችግሮች መሆናቸውን ይህንን ለመቆጣጠር ለይስሙላ ካልሆነ በስተቀር ዛሬም ተገቢው ስራ እየተሰራ ባይሆንም ባለፉት 2 ሳምንታት የተኩስ አቁም ስምምነት በተደረገበት ወቅት አንዳንድ ሀገራት ችግሩን ለመፍታት የሞከሩ ቢሆንም ጅቡቲ በቂ ነዳጅ ተራክፎ እየተሰራጨ ነው የተባለው ፍጹም ሐሰት መሆኑም ተጠቅሷል። በጥቁር ገበያ በአነስተኛ ዋጋ 1 ሊትር ነዳጅ ከ400 እስከ 500 ብር የሚሸጥ ሲሆን ይህም በይፋ ከተተመነው 2-3 እጥፍ በላይ በመሆኑ በአንዳንድ አካባቢዎች የትራንስፖርት አገልግሎት እየተቋረጠ መሆኑና ባህር ዳርን ጨምሮ በአንዳንድ ከተሞች ላይ የባጃጅ አገልግሎት ከጊዜ ወደ ጊዜ እየቀነሰ ህዝቡ ለከፍተኛ ችግር እየተጋለጠ መምጣቱም ታውቋል። ጠቅላይ ሚኒስትሩ ስልጣን ላይ በወጡ ማግስት የዛሬ 7 ዓመት ኢትዮጵያ ነዳጅ አምርታለች፣ በጅቡቲ በኩል ኤክስፖርት በማድረግ የውጭ ምንዛሪ እናመጣለን በሚል ሐሰተኛ መግለጫ ከመስጠት አልፈው የነዳጅ ችግሩን ተከትሎ ከወራት በፊት እያንዳንዱ ነዳጅ በጂፒኤስ እንቆጣጠራለን፣ የት እንደተራገፈ ምን ያህል እንደተሸጠና እንደቀረ መረጃ አለን የሚል እንደተለመደው ሐሰተኛ መግለጫ ቢሰጡም ከነዳጅ ስርጭትና ህገወጥ ተግባሩ ጋር በግንባር ቀደምትነት መጠየቅ ያለባቸው ዋና ዋና ሚኒስትሮችና የስራ ኃላፊዎች፣ የጸጥታ ኃላፊዎችና የክልል አመራሮች ዛሬም ድረስ አለመጠየቃቸው በጥያቄ የተነሳ ይገኛል። የኤርትራ አፋር ብሔራዊ ኮንግረስ በእንግሊዝኛው ምህጻረ ቃል ኢኤንሲም ወደ ትግል መሸጋገሩን አስታወቀ። ፓርቲው በትላንትናው ዕለትም ሰኞ ባወጣው ይፋዊ መግለጫው በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲልም ወቅሷል። በኤርትራ መንግስትን ለመጣል ሰላማዊ የፖለቲካም ስልትም ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታትም የትጥቅ ትግልን እንደ ዋነኛ አማራጭ ወስዶም ትግሉን መጀመሩን ገልጿል። ይኸው የአፋር ብሔራዊ ኮንግረስ በዚሁ መግለጫው በምርጫም ያልመጡት ያላቸውን ፕሬዝዳንት ኢሳያስ አፈወርቂ አስተዳደራቸው በኤርትራ ውስጥ ዜጎችን ማግለል፣ ያለ ፍርድ ቤትም መግደል፣ የዘር ማጽዳት ወይም ኤትኒክም ክሌንዚንግ ያካሄዳሉ። ይህም ገፊ ሁኔታ የኤርትራ አፋር ብሔራዊ ኮንግረስ ወይም በእንግሊዝኛው ምህጻረ ቃል ኢኤንሲ በደንከሊያ ውስጥም የትጥቅ ትግል እንዲገባ የራሳቸውን ውስጣዊ አስተዳደር የመቆርቆርና የማስተዳደር መብቶቹን በተግባር እንዲተገብር እንቅስቃሴ መጀመሩን ገልጿል። በውጭ ሀገር ከሚገኙ የኤርትራ መንግስት ተቃዋሚዎች ጋር ትብብር መፍጠሩን የገለጸው ኮንግረሱ በአሁኑ ወቅት በክልሉ ውስጥ ወታደራዊ እንቅስቃሴ ወይም ኦል አፋር ፓራሚሊተሪ ፎርስ ለማካሄድ መዘጋጀቱንም አስታውቋል። በኤርትራ ውስጥ ላለፉት 35 ዓመታት አምባገነናዊ አመራርን ይከተላሉ ያለውን የፕሬዝዳንት ኢሳያስ አፈወርቂ አገዛዝን በወታደራዊ ኃይል ከስልጣን ማስወገድ ብቸኛው መፍትሄ ነው ያለው ኢኤንሲ በደንከሊያ ግዛት ውስጥ የአፋር ብሔራዊ ተወላጆች የራሳቸውን ዕድል ለመወሰን መቁረጣቸውን ገልጾ ሁሉም ኤርትራዊ የፕሬዝዳንት ኢሳያስ አፈወርቂ አስተዳደርን በአስቸኳይ እንዲወድቅ የበኩላቸውን ጥረት ያድርጉ ሲልም ጥሪ አቀርበዋል። የአፋር ብሔራዊ ኮንግረስም ወደ ትጥቅ ትግል መግባቱን ተከትሎ የኤርትራ መንግስት እስከ አሁን ድረስ የሰጠው ኦፊሴላዊ አስተያየት የለም።
በኦሮሚያ ክልል ዜጎችን በማገት በመዝረፍ በመደብደብ ላይ ያሉ ያገዛዙ ባለስልጣናትና የጸጥታ ሰዎች መረጃ መውጣትን ተከትሎ ከፍተኛ መደናገጥ ተፈጥሯል። ባንኮችን እስከ ማስፈራራት የደረሱም አሉ። 120 በሚል ስያሜ የሚጠራ የማፊያ ቡድን በአገዛዙ ባለስልጣናት ተቋቁሞ በኦሮሚያ ክልል የተለያዩ ዞኖች ውስጥ ከታችኛው እስከ ከፍተኛው መዋቅር ድረስ በአምቦ፣ በሻሸመኔ፣ በናዝሪት አዳማ፣ በባቱ ዝዋይ፣ በጅማ፣ በነቀምትና በሌሎችም አካባቢዎች ላይ በየደረጃው የተበተኑት እነዚህ የዘራፊ ቡድን አባላት ያላቸውን የፖለቲካና የጸጥታ ስልጣን በመጠቀም ህግ በስራቸው ያደራጁትን ህገወጥ ቡድን አባላት እንደልባቸው እንዲንቀሳቀሱ በማድረግ ዜጎችን በማገት በግል ቤት ውስጥ በማስቀመጥ ከፍተኛ ሀብት እየሰበሰቡ ሲሆን የፈጸሟቸው የሰብአዊ መብት ጥቃቶች፣ የሞቱ ሰላማዊ ሰዎች መረጃ በየቀኑ እየወጣ ሲሆን ይህንን ተከትሎ አንዳንዶቹ ከባንክ ለምን መረጃችን ወጣ በማለት ባንኮችን እስከ ማስፈራራት መድረሳቸው ታውቋል። ከነዚህ መካከል ካሳሁን ኩምሳ የተባለው የዚህ ማፊያ ቡድን አባል ከዚህ ቀደም በርካቶችን ቤት በማህበር ትሰራላችሁ ከማለት አልፎ የተለያዩ ምክንያቶችን በመስጠት ከፍተኛ ዝርፊያ ፈጽሞ ዛሬም ያልተጠየቀና በአገዛዙ ድጋፍ ያለው ሲሆን በሱና በቅርብ ሰዎቹ የባንክ አካውንት ያሉ መረጃዎች መውጣታቸውን ተከትሎ እሱን የመሰሉ ሌሎች ያገዛዙ ዘራፊዎች ለባንኮች በቀጥታ ደብዳቤ እስከ መጻፍና እስከ ማስፈራራት ደርሰዋል። ከእውቅናችን ውጭ በአካውንታችን ይፋ ሆኗል በሚል ወቀሳ ማቅረባቸው ታውቋል። አብዱል ሰመድ መሐመድ የተባለው የብልጽግና ፓርቲ የጉጂ ዞን ኃላፊ ቀደም ሲል በኡርጋ ወረዳ ይሰራ የነበረ ወደ ዞን ከተዛወረ በኋላ ቀደም ሲል በነበረበት ህዝቡ ለአመታት ያለማውን ዛፍ በመቸብቸብ ከ800 ሺህ ብር በላይ በባንክ አካውንት ውስጥ የነበረ ሲሆን ወደ ዞን ከተዛወረ ከጥቂት ጊዜ በኋላ በአሁኑ ወቅት 10.8 ሚሊዮን ብር በላይ በአካውንቱ መኖሩን ተከትሎ መረጃውን በአደባባይ በማህበራዊ ሚዲያ ተሰራጭተዋል። እነዚህ ህግና ስርዓት የማይጠይቃቸው የዜጎች ህይወት ደንታ የሌላቸውና በኦሮሚያ ክልል ከፍተኛ ግፍ እየፈጸሙ ያሉ የ120 የዝርፊያ ሽብር ቡድን አባላት መካከል በምዕራብ ሐረርጌ በአዴሳ ከተማ ጥበቡ ዘመዴ የተባለው በከፈተው ክሊኒክ ህገወጥ መድኃኒት በመስጠት 13 ታዳጊዎች እስከ መሞት የደረሱ ቢሆንም ዛሬም አለመጠየቁና ክሊኒኩም እንዳልተዘጋ የአካባቢው ሰዎች በልጆቻቸው ላይ የደረሰውን ጉዳትና ህይወት እስከ መጥፋት የደረሰበትን እርምጃ ተከትሎ ተቃውሞ ሲያቀርቡ ይኸው የማፊያ ቡድን ተገን በመስጠት ድጋፍ ሰጥቶ ተጎጂዎችን በማስፈራራትና በማጥቃት ላይ መጠመዱን በማስረጃ ጭምር ተጋልጧል። ሰሞኑን ድምፃዊ ቴዎድሮስ ካሳሁን ያወጣው ኢትዮሪካ አልበምን ተከትሎ ኦሮሞማ ተሰደበ በሚል የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች በእናቶ ሽመልስ አብዲሳ በወረደ ትዕዛዝ ካድሬዎች በየቦታው ቅስቀሳ ለማድረግና በማህበራዊ ሚዲያም አጀንዳ ለመስጠት የሞከሩ ቢሆንም በአምቦና በሌሎችም ቦታዎች በዚህ የማፊያ ቡድን እየተፈጸሙ ያሉ አሰቃቂ ጥቃቶች፣ ህገወጥ ግድያዎች፣ አፈናዎች፣ ድብደባዎችና ዝርፊያዎች ትኩረት ሊሰጣቸው ይገባሉ የሚሉ ዘመቻዎችን በስፋት እየተካሄደ ሲሆን ጀዋር መሐመድ ከተለያዩ ቦታዎች የሚደርሱትን እነዚህ መረጃዎች ይፋ በማድረግ የዘራፊዎቹን የባንክ አካውንትና በባንካቸው ውስጥ ያለውን በህገወጥ መንገድ ያደረጉትን የገንዘብ ዝውውር ጭምር ይፋ በማድረግ ዛሬም ዘመቻውን እያስተባበረ ይገኛል። ድምፃዊ ቴዎድሮስ ካሳሁን ዳስ ጣል አንሳ ብሎ ያወጣው ዘፈን የኦሮሞ ህዝብም ዳስ ጥሏል፣ ሀዘን ላይ ነው፣ በኦሮሞ ህዝብ ስም ስልጣን ላይ ወጣችሁ ሰዎች እየጨፈጨፋችሁ እየገደላችሁት ነው የሚሉ ቅሬታዎች ወጣቶች በአደባባይ በኦሮምኛና አማርኛ ቋንቋ ጭምር ማህበራዊ ሚዲያ ላይ አስተያየታቸውን በመስጠት ዛሬም ተቃውሟቸውን ቀጥለዋል። ሰሞኑን በተከታታይ የዚህ ማፊያ ቡድን አባላት በሻሸመኔ በአምቦና በሌሎችም ከተሞች በተለይም በቡራዮ የአካባቢው ፖሊስ አዛዥ የሆነው 57 ሰላማዊ ሰዎችን በተለያዩ ጊዜያት በግፍ እስከ መግደል የደረሰበትና ዛሬም ድረስ በስልጣን ላይ መሆኑን ጠቅሰን መዘገባችን አይዘነጋም። የአሜሪካው ፕሬዚዳንት ዶናልድ ትራምፕና እስራኤል አስተዳደር በመካከለኛው ምስራቅ በኢራን የሚያካሄዱትን ጦርነትም በሰላማዊ መንገድ የተቃወሙ ከደርዘን በላይ የአሜሪካ የቀድሞ ወታደሮችና ቤተሰቦቻቸው ዋሽንግተን ዲሲ ውስጥም ታሰሩ። በትላንትናው ዕለት በአሜሪካው የህዝብ እንደራሴዎች መሰብሰቢያም ካፒቶል ህንጻ የተሰባሰቡ አዛውንት የቀድሞ የአሜሪካ ወታደሮችን ጨምሮ የቀድሞ የሰራዊቱ አባላትና ቤተሰቦቻቸው የመካከለኛው ምስራቅ ጦርነትን በመቃወም ለአፈ ጉባኤው ማይክ ጆንሰን ለማነጋገር ያደረጉትም ጥረትም ሳይሳካም ቀርቶ በትንሹም 62 የቀድሞ የአሜሪካ ወታደሮችና አካለ ስንኩላን የማህበራዊ አንቂዎች በጸጥታ ኃይሎችም ታስረዋል። የቀድሞ ወታደሮችን ለሰላም በተሰኘው ማህበር አማካኝነትም ለሰላማዊ ተቃውሞ ሰልፍም ከወጡት የአሜሪካ የቀድሞ የመከላከያ አባላት መካከል አንዷ የሆኑት የፔንሲልቬኒያ ግዛት ነዋሪዋ የቀድሞ የመከላከያ ባልደረባም እዚህ በአካል የተገኘሁት ልጆቼን ስል ነው የቀድሞ የአሜሪካ
መከላከያ አባል እንደመሆነ መጠን ጦርነት ምን እንደሆነ የጦርነት ጉዳቱን ጠንቅቄ አውቃለሁ። ጦርነት ማለት ወታደሮቻችንን ብቻም ሳይሆን ሲቪሊያን ወገኖቻችንንም ሕይወት የሚነጥቅ ለዘላለማዊ የማይጠፋ የአካልና የስነ ልቦና ጉዳት የሚያስከትል ቤት ንብረት የሚያፈርስ ከባድ አደጋ ነው ብለውታል። በጦርነቱ ሕይወታቸውን ላጡ ኢራናውያን መታሰቢያ በማለትም ቀይ ሪቫን በእጃቸው ክንዳቸው ላይ ያሰሩት በኢራን የሚካሄደው ጦርነት ይቁም፣ ተጨማሪም ጦርነትን የመሸከም ጫንቃ የለንም የሚሉ መፈክሮችን ያነገቡትም ጦርነትን በሲኒማም ሳይሆን በአካል አይተው ጉዳት የደረሰባቸው የቀድሞ የአሜሪካ መከላከያ ሰራዊት አባላትና ቤተሰቦቻቸው እጃቸው በገመድም ታስረው ሲወሰዱ በማህበራዊ ትስስር ገጾችም ተሰራይቷል። በአሜሪካና በኢራን መካከል ፓኪስታን ውስጥ እየተካሄደ የሚገኘው አጠራጣሪው ድርድር በሚከናወንበትም ወቅትም የሁለቱ ሳምንት የተኩስ አቁም ስምምነት ሊጠናቀቅ 11ኛው ሰዓት ላይ ሳለም ጦርነቱ ይቆም ብለው ከኮንግረስ አባላትም ደጃፍም ከሰባሰቡት የቀድሞ የአሜሪካ ወታደሮች መካከል አንዱ የሆነው የአሜሪካ ሕዝብ ድጋፍ የተነፈገው ለፕሬዚዳንት ትራምፕ አስተዳደር ቀውስ ያለው ጦርነትን የተቃወመው ማይክ ፕሬሰር ከመታሰሩ ጥቂት ሰዓታት በፊት በሰጠው አስተያየት በኢራቅ ጦርነት ውስጥ ተሳትፍ ያለው ላለፉት 2 አስርት ዓመታት እነዚያ የኢራቅ የመከራም ጊዜዎችን በእጅጉ አማራለው። የዛሬው ጓዶቼም ተመሳይ እድል እንዳይገጥማቸው አጥብቄም እመኛለሁ ብሏል። የቀድሞው የአሜሪካው የኢራቅ ዘማች ማይክ የቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ የዛሬ 5 ዓመት ቤቨርሊ ሂል ውስጥ ህዝባዊ ንግግር ሲያደርጉ ተገኝቶ ሚስተር ቡሽ በሚሊዮኖች ለሚቆጠሩ ኢራቃውያን ሞት መቼ ነው ይቅርታ የሚጠይቁት የሚል ጥያቄ በማቅረቡ በጸጥታ ኃይሎች ከአዳራሹ መባረሩም ይታወሳል። የአሜሪካው ካፒታል ሆል ፖሊስ ለመገናኛ ብዙሃን በሰጠው መግለጫ ህጋዊ ፍተሻን አልፈው ወደ ህንጻው የገቡ ነገር ግን በኮንግረስ ህንጻ ውስጥ መግባት ያልተፈቀደላቸው ለተቃውሞ የተንቀሳቀሱ ከድርጊታቸውም እንዲታቀቡ ትዕዛዝ ቢሰጣቸው ማሻፈረኝ ያሉ ወደ 66 የሚጠጉ ሰዎች በዋሽንግተን ዲሲ ህግ መሰረትም በቁጥጥር ስር ውለዋልም ብለዋል። የኢራኑ ጦርነት በአስቸኳይ ይቁም የሚል መፈክር ያነገቡትም የቀድሞው የአሜሪካ ወታደሮች በሰሞነኛው ጦርነት ህይወታቸውን ላጡ 13 ጓዶቻቸው ክብር የአሜሪካ ሰንደቅ ዓላማን በክብር አጥፈው መያዛቸውም ተመልክቷል። በጎረቤት ኬንያ የነዳጅ አቅርቦት እጥረትና ዋጋ ማሻቀብ የኑሮ ውድነት ከበደን ያሉ የናይሮቢ ነዋሪዎችም ከጸጥታ ኃይሎች ጋር ተጋጩ። በርካታዎችም ሰልፈኞችም ታሰሩ። በዋና ከተማ ናይሮቢ የንግድ ክፍለ ከተሞች ውስጥም ዛሬ ማክሰኞ ለተቃውሞ ወደ አደባባይ የወጡ የነዳጅም አቅርቦትም በማነሱና የዋጋም በመናሩ የኑሮ ውድነትም አልቀመስ ብሏል በማለትም ወደ አደባባይ ወጡ የተባሉ ኬንያውያን የአገሪቱም ገለልተኛ የምርጫ ቦርድና የወሰኖች ኮሚሽን በእንግሊዝኛው ምህጻረ ቃል IEBC ዛሬ ከመራጮች ጋር በተያያዘ ምዝገባ እያካሄደ ባለበት ወቅት አብዛኞቹ ወጣቶች መሆናቸው የተነገረው ተቃዋሚዎች ያካሄዱትን የተቃውሞ ሰልፍ መገጣጠሙ ተመልክቷል። በአካባቢው ከፍተኛ ቅኝትና ጥበቃ ሲያካሄድ የነበረው ፖሊስ ቁልፍ መንገዶችን በመቆጣጠር ለጊዜው ቁጥራቸው ያልተገለጸ ተቃዋሚዎችን በስፍራው ሲጠባበቁ ከነበሩ የፖሊስ መኪናዎች ውስጥ በኃይል እንዲገቡም ተደርገው ወደ ፖሊስም ጣቢያ መወሰዳቸው ተገልጿል። ከሰዓት ላይ የናይሮቢ ጎዳናዎች እርጋታ ወይም ሰላም የተሰማቸው መሆኑ የተገለጸ ሲሆን ተጨማሪም ተቃውሞችም እንዳይከሰቱ በማለት ፖሊስ በቅርብ ርቀት ቁጥጥር እያደረገ እንደሆነም ታውቋል። በርካታ ኬንያን በተለይ ወጣቶች የኑሮ ውድነቱን መቋቋም ባለመቻላቸው ቅሬታቸውን በማህበራዊ ትስስር ገጾች አማካኝነት ለመግለጽ መገደዳቸውን የዘገበው ፒፕልስ ዴይሊ ፖሊስ ዛሬ የወሰደው እርምጃን ሰላምንና ጸጥታን ለማስፈን ነው ከሚል እሳቤ አኳያ የደገፉ ወገኖች የመኖራቸውን ያህል የፖሊስ አያያዝናም ጣልቃ ገብነትም ስጋት ያደረባቸው መኖራቸውን በዘገባው ላይ ተመልክቷል። የኬንያ ብሔራዊ ግምጃ ቤትም ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 15 2026 በቤንዚንና በናፍጣ ላይ የኬንያ ሽልንግ 28ና 40 ጭማሪ በማድረግ በተጨማሪ እሴት ወይም በእንግሊዝኛው ቫት ከ16 ከመቶ ወደ 8 ከመቶ ዝቅ ቢያደርግም የኑሮ ውድነቱን መቋቋም ቸግሮናል ያሉ ኬንያውያን በበይነ መረብ ኦንላይን አማካኝነት የነዳጅ ዋጋ ጭማሪውን አንቀበልም #ሪጀክት ፊውል ፕራይስ የሚል ቅስቀሳም ሲያካሂዱ መሰንበታቸውም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።